በቅርቡ 27 ዓመት ይሞላ። በዚህ እድሜ አጎቴ ሚስት አግብቷል። እሱን አውቃለሁ፣ የሌላውን ባላቅም። እኔ ደግሞ እዚህ ስራ የሞት ሞቴን አግኝቼ ገና ህይወትን ፊገር አውት አላረኩም። ብቻ ምን ልላችሁ ነው፣ ስለ እድሜው ሳይሆን አሁን አመጣጤ ለምንድነው አሁን ብዙ ነገሮች የማያዝናኑን? የሌላውን ባላቅም ብዙዎቻችን በተለይ በእኔ እድሜ 27 ማለት እንግዲህ የዛሬ 15 ዓመት ምናምን በፊት 12 ዓመት እያለ ማለት ነው። ያ ማለት በ2000 ስንት ነው? 2003 4 በቃ እንደዚህ 2002 አካባቢ የዛን ጊዜ ልጆች ያኔ 5ኛ 6ኛ ክፍል እያለን በጣም ፊልም እናይ ነበረ። ትዝ ይለኛል ያው ከኤምቢሲ 3 ጀምሮ ኤምቢሲ ማክስ፣ ኤምቢሲ 2 ነበር በኛ ጊዜ። ከዛ ትንሽ አደግ ስንል ደግሞ ፊልም እየተከራዩ ማየት ምናምን፣ ኢቨን በፍላሽ እና ሲሪስ የሚወድ ሲሪስ ያያል፣ ፊልም የሚወድ ፊልም ያያል። ስናይ ግን በጣም ነው የምናየው፣ 3 4 ፊልም በፊልም በሲሪስ አንድ ሙሉ ሲሪስ እንደዛ፣ ከዛ በላይ ጨርሶ ማደር ምናምን ነበር። በአንድ ቀን አይቼ ጨረስኩት ነበር ወሬያቸው። ግን እድሜያችን ሲጨመር አላውቅም፣ ከቅርብ ጊዜ ወዲህ እኔ በግሌ ያስተዋልኩት ፊልም እንድድሮ አያስደስተኝም፣ አይቶ መጨረስም አልችልም። አንዳንዱ ከሶሻል ሚዲያ መምጣት ጋር ነው ይላል። ያው እንደዚህ ሾርት ኮንተንት የሆኑ ፕላትፎርሞች መብዛታቸው አቴንሽን ስፓናችንን ገሎታል። ለዛም እንደ ድሮ ቁጭ ብለን የ2 ሰዓት ፊልም መጨረስ አንችልም። አንዳንዶቹ ደግሞ የህንድ ፊልም እኮ መሀሉ ላይ የ10 ደቂቃ ዳንስ ዘፈን ያለው ፊልሙን ቁጭ ብሎ የሚጨርስ ትውልድ ነበር። በአንዴ ግን ምን እንደሆነ አላውቅም፣ ነገር ተቀየረና ዛሬ ላይ የቲክቶክ ቪዲዮ ራሱ እኮ በ2 ታይምስ ስፒድ ካልሆነ የማይጨርስ ሰው አለ፣ እኔንም ጨምሮ ማለት ነው። እና ፊልም ድሮ በጣም ፊልም ከመውደድ የተነሳ በአንዴ ቁጭ ብዬ ቅዳሜና እሑድ ክላስ በማይኖሩበት ሰዓት በኤምቢሲ ማክስ ወይ በተለይ ኤምቢሲ 2 ላይ የሚተላለፉ ፊልሞችን 3 ፊልም በተከታታይ ላይ ይችላለሁ። ናው ሌተር ምናምን ብሎ በጫፍ በስክሪኑ ጫፍ ላይ ብቅ ብቅ ያደረግ ነበር፣ ትዝ ይለኛል። ኤምቢሲ ማክስ ምናምን ማለት ነው። እና ያንን ቀጣይ እንትን ፊልም ሊመጣ ነው እያለን እየቋጠረን ጨፍጭፈን ነበር የምንጨርሰው ሙሉውን 3ቱንም ፊልም። አሁን ግን አንድ ፊልም ራሱ ለመጨረስ 20 ደቂቃ ሄጄ ያቋርጠዋለሁ ከ3 ቀን በኋላ ምናምን። እና እንደውም አንድ ኮት አለ፣ ትልቅ መሆንን የምታውቀው አንድ ፊልም ለአንድ ሳምንት ማየት ሲጀምር ነው። ለድሮ ቁጭ ብለህ 3 ፊልም 4 ፊልም ማየቱን ትተህ አንዱን ፊልም ለአንድ ሳምንት ስታይ ነው ይላል። ግን አሁን በዚህ ዘመን በዚህ ትውልድ የመጣ ነገር ይመስለኛል እንጂ የድሮ ሰው ፊልም እንደዛ የሚያይ አይመስለኝም፣ ትልቁም ቢሆን። ሌላው ነገር አሁን ፊልሞች የሚሰሩበት መንገድ ኳሊቲያቸው ወርደዋል። አክተሮቹም ምኖቹ እውነት ነው። አቴንሽናችንም የሚካፈሉ ሌላ አይነት ሴሌብሪቲዎች፣ ሌላ ኢንዱስትሪ ተፈጥሯል። ሾርት ኮንተንት ሚዲያ ላይ የሚሰሩ ሰዎች የበለጠ እውቅና አላቸው፣ ሀብታም ናቸው። እና በአጭሩ ከድሮም ጀምሮ እስከ ዛሬ ሳይለወጥ ቀልቤን እየገዛ እስቲል የምወደውና የማየው ነገር ቢኖር ኳስ ብቻ ነው። የእንግሊዝ ፕሪሚየር ሊግ እና የሻምፒዮንስ ሊግ ምሽቶች እና አለፍ ሲል ደግሞ የዓለም ዋንጫ በሚመጣበት ሰዓት እንደ ማንኛውም ሰው እንደዚህ አይነት ጌሞች ናቸው ትኩረቴን የሚስቡት። አሁን ላይ ስፖርት ነው፣ ከስፖርቱም ኳስ፣ ፕሪሚየር ሊግ በተለይ። ከዛ ውጭ ግን ለሁሉም ነገር ዲሴንሲታይዝድ ሆኛለሁ እና ብዙ ሰው ደግሞ ይህን ነገር የሚጋራ ይመስለኛል። ድሮ ይህን ሲሪስ ታየዋለህ፣ ይህን ፊልም ታየዋለህ ሙድ ነበር። አሁን ግን እሱ ቀርቷል እና
ግን ድሮ እንደዛ በምናደርግበት ሰዓት ኢንተርቴንመንቱ ራሱ ፉል ፊሊንግ ነበር ብዬ አምናለሁ። ቅዳሜና እሁዳችንን በአንድ በቆንጆ ሲሪስ ስናሳልፈው በፊልም አላቅም መጽሐፍ የሚያነብ መጽሐፍ ሲያነብ ይህም ኳስ ጥሩ ጌም የአንድ ሰዓት ተኩል ጥሩ ጌም ስታይ አሪፍ ፍስፍስ ያለው ጎሎች አሉት ብዙ ድራማ የተፈጠረበት ሲሆን ምን አይነት ቅዳሜና እሁድ ነው ያሳለፍኩት ትላለህ። አሁን ግን ያው ኮንተንት ከአንድ ኮንተንት ወደ አንዱ ስክሮል ስታደርግ እኔ እንጃ ፉል ፊሊንግም አይመስለኝ ያረፍክም አይመስልህም እና ቅዳሜና እሁድን ላይ ተነጠቅክ ነው የሚመስልህ። ይሄን ለማለት ነው። ይመቻችሁ።